መያዝ አለብሽ ብዬ ነገርኩሽ ወይስ ዲያስፖራውን ለማጥመድ ነው? ይቅር ይበልሽ። ታዲያ ሰውየውን ነው? መቼም አሁንም እቅድሽ ባሌ ላይ ነው ብዬ አላስብም። የሆነ ሰው ለማግኘት ልወጣ ነው። ለዛ ነው ልብስ እየቀያየርኩ ያለሁት። ምን ስታየው ይሄ ቤት የገበያ ቤት ይመስልሻል እንዴ? ፍቃድ ሳትጠይቂ ባሻሽ ሰዓት የምትወጪበት? ለባብሽ እንደጨረስኩ እኮ ሳሚ ልጠይቀው ነበረ። ቆይ ስታስቢ ሳሚ ስራ ፈቶ ለገረድ እረፍት ሲሰጥ የሚውል ነው የሚመስልሽ? እሺ አንቺን ልጠይቅሽ። አይቻልም። ለምን? ምግብ እኮ ሰርቼ ጨርሻለሁ። እንጀራም ከሆነ ጠዋት ነው የጋገርኩት። ለምንድን ነው የማልሄደው? ነገርኩሽ እኮ አይቻልም አልኩሽ። አንቺ ወተሽ እዛ አሸሸ ገዳሚ ስትይ እኛ የቀዘቀዘ ወጥ መብላት አለብን። በዛ ላይ ደግሞ ልብሴ እንድታጥብልኝ እፈልጋለሁ። እና ስመለስ አይደርስም? አይደርስም። የግድ አሁን መሆን አለበት። እሺ። በነገራችን ላይ የሄድሽበትን ርቀት አውቄዋለሁ። እሺ። ምንድን ነው ደግሞ ያወቅሽው? ሁሉንም ነገር ግን አታስቢ፣ ይቅር ብዬሻለሁ። ምክንያቱም እኔ ሜሮን የአብርሃም በግ ነኝ፣ የዋህ ነኝ። እንዳትሆኝ ያልኩሽ አንቺ። ቆይ እኔ ግርማ እንዳታወሪው ብዬሻለሁ። ከየት የመጣ ወሬ ነው የምታወሪው? አዎ ብለሽኛል። መቼም ይህንን ልትክጂኝ ባልሆነ። ምን አልሽ? ቆይ ምንድን ነው የምትዘላብጂው? አየሽ፣ እውነት የተናገረች አንቺ እስስ ከኔ ምን ፈልገሽ ነው እንደዚህ ያደረግሽው? ምን ሆነ አልጋሽ ግርማ? እቺ ልጅ እኮ እልም ያለ ቅጥፈት ውስጥ ናት ያለችው። እንዴ እኔ አንተን ከሷ በመነጠል ምን አተርፋለሁና? ምን አውቅልሻለሁ? እሱን አንቺ ነሽ የምታውቂ። ደግሞ ምንም ውሸት የለውም፣ እውነታውን ነው የተናገርኩት። ስለ የትኛው እውነት ነው የምታወሪው አንቺ ደደብ? እኔ ከመቼ ጀምሮ ነው በጋሽ ግርማ ጉዳይ ከአንቺ ጋር የተነጋገርኩት? ቅድም መተሽ ጋሽ ግርማ ጋር መቅረብ የለብሽም ብለሽ ነገርሽ። ከዛ ደግሞ አይመለከተሽም ስልሽ አነቅሽ። ስለዚህ ስምሳልሽ አንቺ ሰይጣን፣ ቆይ ምን እያሴርሽ ነው? ከዚህ ነገር ውስጥ ምን ለመጠቀም ብለሽ ነው ይህንን ነገር እያደረግሻለሽው? እኔ ምንም ያሰብኩት ነገር የለም። ያልሽኝን ነው የተናገርኩት። ቅድም ክፍሌ ድረስ መተሽ ከጋሽ ግርማ ጋር ከዚህ በኋላ የምትሆኚ ከሆነ ከዚህ ቤት ትወጫለሽ አልሽ። እኔ ይሄን ማመን አልችልም። ቆይ አንቺ በቁምሽ መቃሸት ጀመርሽ እንዴ? በመጀመሪያ እቺ ልጅ ከዚህ ቤት ትውጣ ስትይ አልነበረም እንዴ? ይኸውልህ ጋሽ ግርማ፣ አንተ በፍጹም የማትረዳው አንድ ድብቅ ጨዋታ አላት። እኔ ምንም አይነት ጨዋታ አለ። ሰላም ውድ ቻናል ቤተሰቦች፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀሴት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ሰላምዬ ሜሮን እንግዲህ እያደረገችው ያለችው ነገር እያንዳንዱ ነገር እየጠየቀቻት ወይም ደግሞ እያየቻት ነበር። እንግዲህ ግርማቸውን አስደበደበችው። ግርማቸው አደጋ ደረሰበት፣ እየተለቃቀሱ ነበር። ነገር ግን ይህንን ያደረገችው በእርግጥ ሜሮን ነች በማለት ሰላምዬን እያሰበች ነበር። እና አርፌ ስራሽን ብትሰሪ ይሻልሻል፣ አለዛ ከዚህ ቤት ነው ጠራርጌ የማስወጣሽ እያለቻት ስትዝትበት ነበር ማለት ነው። ግርማቸው እንግዲህ ሰላምን በጣም ይወዳል። እንደውም ሳሚን እሷን እጅግ በጣም ይወደው ነበር። በዛ የተነሳ ሜሮን እጅግ በጣም ትጠላትና ትቀናለች ወይም ትናደድበታለች። ነገር ግን ሳሚን የሚወደው ሰላምን ነው። ለሰላም ያለ አመለካከት ለሜሮን ምንም አይነት አመለካከት የለውም ማለት ነው። በዛ የተነሳ ሜሮን እጅግ በጣም ትቀናለች እና ሜሮን ሰላምን ለማሰቃየት ተወስናለች ማለት ነው። አሁን በተቃራኒ ግን ሜሮን ሰላም እያደረገችው ያለችው ሰላም ሜሮን ስታደርግ የነበረውን ድርጊት በድጋሚ እሷ ማድረግ ጀመረች። እንግዲህ ያልተባለችም ያላለችም ሜሮን እንዲያረገችኝ እንደዚህ ያረገችኝ በማለት ውሸታ ማውራት ሲጀመር፣ ሜሮን ግን ቀድማ የምታረጊ ነገር ጋሽ አይሆንልሽም፣ ትሰሚኛለሽ፣ እኔን ከቤት ለማባረርና እኔን ለማጠላት እየሞከርሽ ያለሽ ነገር መቼም አይሳካልሽም፣ እሱም ባታስቢ ይሻልሻል እያለች እስማም ደረጀ ምን እንደሆነ አደጋ እንደደረሰባት ሲሰማ ሰላምዬ ይሁሉ በእኔ ምክንያት ነው፣ መቼም ይሄን የምታደርገው ሜሮን ብቻ ነች እንጂ ሌላ ሰው አይደለም በማለት ስትጨነቅና ስታለቅስ ነበር። አምላክ ሆይ ምንም ነገር እንዳይሆን እያለች ነበር። ግብራቸውን መጥፎ ወይም ደግሞ በሜሮን አመለካከት እንድቀየር ወይም ደግሞ እሷን እንድሰማ ስታረግ የነበረችው ያልተፈጠረ ነገር ሜሮን ያላደረገችው ነገር አደረገች በማለት ለማጣላት እየሞከረችው ነበር ማለት ነው። በዛ ተነሳ ደረጀ ግን በማል ተጎዳ። ይሄ ሁሉ
በእኔ ጥፋት ነው፣ በእኔ ምክንያት ነው ያን ውሸት ፈጥሬ ባላወራ ኖሮ አቶ ደረጀ ግርማቸው አይጎዳም ነበር በማለት ስትጨነቅ ነበር። ነገር ግን ይህ ሁሉ የጀመርሽው ጨዋታ አንቺ ነሽ የጀመርሽው። ጨዋታን እንደጀመርሽው መጨረስ አለብሽ። ሜሮን እንዳረገችኝ፣ ሜሮን ሰደበችኝ፣ ከአንተ ጋር እንዳንደርስ ከአንተ ጋር እያለችው የሌለ ውሸት በመፍጠር ስታወራው ነበር። ነገር ግን በአሁኑ ምንም ነገር አላደረገችው ነበር። ሜሮን በመጨረሻ ደረጃ ለሜሮን አመለካከቱና መጥፎ ንግግር ስነግራት እንግዲህ ሰላም ያለችው ነገር አነቀችኝ፣ ልደበድበኝ ነበር፣ ከአንተ ጋር እንዳልቀራረብ አደረገችኝ በማለት ውሸቱም ስትነግረው ነበር። ደረጀ ግርማቸውም እጅግ በጣም ይናደድና እንዴት እንደዚህ ታደርጊያለሽ ብሎ ሜሮን ልትጮህ ነበር። ከዛ ሁለታችሁም እውነቱን እንድትነግሩ ይፈልጋሉ። ፊት ለፊት ተገናኝታችሁ አውሩ። ቆይ አንቺ ልጅ እኔ መቼ ነው ከግርማቸው ጋር እንዳትገናኝ ከግርማ ጋር እንዳትገናኝ ያልኩሽ? ቆይ ለምንድን ነው ውሸት የምታወሪ ስላት፣ አይ አልዋሸሁትም፣ አንቺ ነሽ እንደዚህ ያልሽኝ ከሳቸው ጋር እንዳልገናኝ ስትነግሪኝ የነበረ እንደውም ከዚህ ቤት ሁሉ አባርሻለሁ ብለሽኝ ነበረ እኮ እያለች ማውራት ጀመረች። ነገር ግን እኔ ምንም ያልኳት ነገር የለም ግርማቸው እኔ ምንም አላልኳትም ውሸታ ነው የምታወራው ስትለውም፣ አይ በጭራሽ አትዋሽም፣ ሰላም አትዋሽም፣ ይልቁንስ እየዋሸሽው ያለሽው አንቺ ነሽ እንጂ እሷ እንደማትዋሽ እርግጠኛ ነኝ። አይ እንግዲህ እኔ ተናግራለሁ፣ እውነቱ ይሄ ነው፣ እኔ ምንም የማውቀው ነገር የለም ብያለሁ። ምክንያቱም እሷ ነች እንጂ እኔ ምንም ነገር አላልኳትም። ሲጀመር ከአንተ ጋር እንድትገናኝና ከአንተ ጋር እንድትወድ ስፈልግ የነበረ እኔ አይደለም እንዴ? እንዴት እንደዚህ ታስባለች? በማለት ትናገረዋለች። እንግዲህ ይሄ የአንቺ ስራ ነው፣ ስለዚህ አርፈሽ ብትቀመጪ ይሻልሻል። ከአሁን በኋላ አጠገብሽ አትደርሽም፣ አታስብ እያላት ነበር። አዎ ሁሉ ነገር ብላኛለች ብላ በውሸት ስትናገር ነበር። ሜሮን ይህን ስትሰማ እጅግ በጣም ትናደድና እናም ሳሚም ድጋሜ እሷም ለማናደድ በጥፊ ስላላት በዛ የተነሳ ቂም ይዘው ግርማቸውን እንዲደበደብ አስደረገችው ማለት ነው። ነገር ግን አሁን ሰላምዬን በጣም ይወዳታል። እሱ ግን ሜሮንን ለእኔ ቦታ የለም፣ እኔን አትወደኝም፣ ከኔ ይልቅ ለሰራተኛ ነው ትልቅ ቦታ ያለ፣ ቆይ እኔ ሚስት አይደለም እንዴ እያለችው ነበር። ነገር ግን አንቺ እኮ ነሽ በንግግርሽ እንጂ እኔ ለአንቺ ምንም እንትን የለኝም፣ አልጠላውሽም። ነገር ግን የምትናገሪ ነገር አንቺ ነሽ የማታስቢ እያላት ነበር። ደረጀ በድጋሚ ሜሮን እያስፈራራትና እያስጨነቃት ነበር። ሲጀመር ከኔ የደበቃችሁ ምስጢር ምን እንደሆነ ማወቅ ፈልጋለሁ እያላት ነበር። እሱን አላቅም ምን እንደተፈጠረ፣ ነገር ግን እውነቱንም እየነገርኳለ እኔ ያልኳት ወይም ደግሞ የተናገርኳት ነገር ና ሰላምዬ በጭራሽ አትዋሽም፣ ስለዚህ ተጠንቀቂ እያላት ነበር። እንግዲህ በውሾቶች አይኑን ጋርዳለች፣ ስለዚህ እኔን ማሰማኝ ከሆነ መጠየቅ የለብህም እያለችው ነበር። እናም ሰላም አጠገብ እንዳደረስ ሰላም ከዚህ ቤት የትም እንድትሄድብኝ አልፈልግም፣ እኔ ከሷ ጋር መሆን ነው የምፈልገው እያላት ነበር። እንግዲህ አመንሽኝ አላመንክም አሁንም ቢሆን እኮ እያመነጫጨቀች እና ጥቃት አደረሰችብኝ በማለት እንግዲህ የሌለ ነገር ፈጥራ እያወራች ነበር። ይህንን ግን እሱን ልብ አላለም ነበር። እሷ የምትለውን ተከትሎ እንግዲህ እሷን ለመቆጣት እየወሰነ ነበር። እንግዲህ አሁን በጥፍ ስለመታት ሜሪ እሱን ለመበቀል እሱን ለመጉዳት እያሰበች እና እንትን እያለችው ነበር። እንግዲህ አሁን እሷ ላይ እጅ ማንሳት አልነበረም። ነገር ግን በሰራተኛ ፊት በጥፊ ስለመታት ሜሮን እጅግ በጣም ተናዳ አሁን እነሱ ላይ ያለ ጥላቻ እጅግ በጣም ጨመረ እና ግርማቸው እንዳስደበደበችው አሁን ደግሞ ያንተ ተራራ ይሆናል፣ አርፋ ብትቀመጥ ይሻላል ማለት ብቻዋን ስታወራው ነበር ማለት ነው። እና በጣም ተናዳ ነበረ የምታደርገው እና አሁን በእርግጥ ጥሩ አልሰራም። እሷን በጥፊ መምታት አልነበረም። በጥፊ ከመታት በኋላ እሷን ይቅርታ ለመጠየቅ እየሞከረ ነበረ። ነገር ግን መቼም ይቅር አይደለም፣ እንዴት ብትደፍር ነው ከሰራተኛ ፊት እጅን የምታነሳብኝ በማለት እጅግ በጣም ትናደድና እሱን ለመጉዳት ታስባለች ማለት ነው። እንዴት እኔ እጅን ታነሳለህ? እብድን እንዲያማህ እያለችው ነበር። ሴት መምታት ይሄናል አንበሳ የማስበል ወይም ደግሞ ሴት ላይ እጅ ማንሳት ወንድነትን በሴትነት ነው እንደ ወንድነትን የምትለካው በማለት ጨዎችባት። ነገር ግን ሰላምዬ በዚህ አጋጣሚ ደግሞ ደስተኛ ትሆናለች። ምክንያቱም የእሷ ስትረበሽ እና እሷ ስትሰቃይ ማየት ያስደስታታል ማለት ነው። ቀጠለች። አሁንም አስፈራራችኝ፣ ጥቃት አደረሰችብኝ ብላ ለግርማቸው እየነገረችው ነበር ማለት ነው። እና ግርማቸው እጅግ በጣም
እየተናደደ ነበር እና ናሁም ደግሞ ይቅርታ ጠይቋታል። ነገር ግን እሷ እጅግ በጣም ተናዳለች ሜሮን ማለት ነው። እና ባጠፋ ነገር ተጸጽቻለሁ፣ ይቅርታ እንደዛ ማድረግ አልነበረብኝም፣ ግን እጅግ በጣም አናደሽኝ ነበር እያላት ነበር። እና በጣም አልቅሳና በጣም ከፍቷት ነበር። እኔ እንደ ሰው እንደ ሚስትህ አይተኝ አታውቅም፣ ጭራሹ በምን እንደተጣላንበት ምክንያቱ እንኳን ሳትጠይቀኝ ብላ በጣም አይኖቿ እንባ ሞልቷ እያለቀሰች ነበር ማለት ነው። እናም ከዛ አሁን ላይ ካልፈልግም ዞር በልልኝ ትለዋለች። ከዛ እሺ ብሎ ይነሳና ይሄዳል ማለት ነው። እና በጠፋ ድጋሚ ቅርታ እየጠየቃት ነበር። ነገር ግን ሜሮን እጅግ በጣም ተናዳ ተበሳጭታ ነበር። ምክንያቱም ድርጊቱም እጅግ በጣም ያናድልና ያበሳጭ ነበር ማለት ነው። እንግዲህ እንደ አጋጣሚ በመርዙም ብትሞት ይሻልክ ነበር እያለችው እንደ አጋጣሚ ጆሲ ይሰማና ምንድናልሽው እያላት ነበር። ዞር በል አሁን እናንተ የማስተናግድበት አቅም ላይ የለኝም፣ ስለዚህ ሊቀቀኝ ዞር በል እያለችው ነበር። ቅድም ያልሽው ቆይ ናሁን ልገኝ ነበር በመርዝ ቆይ አንቺ ምን አይነት ጨካኝና ክፉ ሴት ነሽ እያለ ነበር። ትሰማኛለህ? አርፈ መጥቀመጥ ከሆነ አንተም እሱ ነው የሚገባ። እስቲ እኔ ወይንስ አንቺ ማናችን ሆን እያለ ነበር። እና ሜሮን እጅግ በጣም ተናዳ ስለነበር ይልቁንስ ከመንገዴ ዞር በል፣ እጅግ በጣም ተናድጃለሁ፣ ንዴቴን አንተ ላይ እንዳላወጣ ዞር በል እያለችው ነበር። ነገር ግን በድጋሚ ግርማቸው እሷን ለማቆጣት ወደ እሷ እየመጣ ነበር። ቆይ አንቺ ሰው ለምንድነው ማታርፊ? ለምንድነው ቃል ልታድሽበት እየሞከርሽው? ከዚህ ቤት ውጪ፣ ልትወጣ እኮ ነው ከዚህ ቤት እያለ ከፈለች ጥርቅ ትበላ፣ እኔ ውጪ አላልኳትም እያለች ነገሮችን እንድትቀጣጠል ድጋሜ ከሱ ከግርማ ጋርና ሜሮን እንድጣሉ እያደረገች ነበር። ግርማ እናደደና ድጋሜ ሄዶ ሜሮን ላይ ሲጨው ነበር። እስከዛ እንደውም ሜሮን እጅግ በጣም ትናደድና ግርማቸው ላይ ጥቃት ለማድረስ ከሌላ ሰው ጋር እየተነጋገረችው ነበር። እኔ ላይ ያደረገውን ነገር አሁን የምልክ ሰው ላይ ታደርገዋለህ፣ ምክንያቱም እዚህ ቤት ዛሬ ጦርነት ነው የምንነሳ